የመጀመሪያው ዕቅድ። ምዕራፍ 8 የኢየሱስ ስም ምንድን ነው? ከስም ሁሉ በላይ የሆነ ስም አለ። ነገር ግን ያ ስም በእውነት ምን ማለት እንደሆነ ታውቃለህ? የኢየሱስ ስም ዝም ብሎ መጠሪያ አይደለም። እርሱ የልጅነት መገለጥ፣ የመለኮታዊ ማንነት ሥልጣንና ከእግዚአብሔር ጋር አንድ ሆነህ የምትኖርበት ኃይል ነው። ይህ ምዕራፍ በኢየሱስ ስም የማመንን መንፈሳዊ እውነታ ይዘርዝራል። በስሙ መጥራት ማለት በክርስቶስ ያለህን ማንነት መጥራት ነው። በስሙ ማመን በልጅነትም ማመን ነው። የኢየሱስ ስም ዝም ብሎ የሚነገር ብቻ አይደለም፣ እርሱ የሚለበስ የሚኖርና የሚታመን ነው። በስሙ ስታምን የወልድን ሥልጣን እንደምትቀበል አውቀህ በልበ ሙሉነት ለመመላለስ ተዘጋጅ። ኢየሱስ የአንድያ የእግዚአብሔር ልጅ ስም ነው። በኢየሱስ ስም ማመን ማለት የእግዚአብሔር ልጅ መሆንን ማመን ማለት ነው። ኢየሱስ የሚለው ስም ለእግዚአብሔር ልጆች ሁሉ ተሰጥቷል። ለተቀበሉትና በስሙ ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ዮሐንስ 1:12 የኢየሱስ ስም የልጅነት ኃይል ነው። ኢየሱስ ስሙን የሰጠን እንደ ሃይማኖታዊ ሐረግ ወይም እንደ ጸሎት ማሳረጊያ ብቻ ሳይሆን እንደ መለኮታዊ ርስት ነው። ስሙን የሰጠን እንደ እግዚአብሔር ልጆች እንድንኖር፣ እንደ አንድያ የእግዚአብሔር ልጅነቱ ለእርሱ የሚገባውን ሥልጣን ማንነትና ኃይል ይዘን እንድንመላለስ ነው። በኢየሱስ ስም መጥራት በወልድ ስም መጥራት ነው። ይህም በእርሱ በኩል የልጅነትን ሕይወትና ማዕረግ መቀበላችንን የምናውጅበት አዋጅ ነው። የኢየሱስ ስም ዝም ብሎ ማዕረግ አይደለም፣ እርሱ መንፈሳዊ ማንነት ነው። በስሙ ስናምን በዚያ ስም ልጆች መሆናችንን እያመንን ነው። ወደ እርሱ ማንነት እየገባን ነው። እንዲህ ስናደርግ ደግሞ ልንሆን የተፈጠርነውን እንሆናለን። ዮሐንስ 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። በእግዚአብሔር መንግሥት ውስጥ ስም ከመጠሪያ በላይ ነው። እርሱ የተሸካሚውን ፍሬ ነገርና ባህሪ ይወክላል። ስም መሰጠት ማለት ማንነት መሰጠት ማለት ነው። የእግዚአብሔር ልጅ ኢየሱስም በስሙ እንድንታወቅ፣ በስሙ እንድንመላለስና በእርሱ እንድንኖር ስሙን ሰጥቶናል። ስሙ የእግዚአብሔር ልጅ ነው። በዚያ ስም ስናምን ደግሞ ያ ስም የእኛ ስም ይሆናል። እኛ ተከታዮች ብቻ አይደለንም፣ ቤተሰብ ነን። የዳን ብቻ አይደለንም፣ ስም የተሰጠን ነን። ኢየሱስ ስማችን ይሆናል። እርሱ ከእርሱ ጋር አንድ አድርጎናል። 1 ዮሐንስ 3:23-24 ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስም እናምን ዘንድ ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። ደህንነት ይህ ነው። ስለ ኢየሱስ እውነታዎችን ማመን ብቻ ሳይሆን በስሙ በማዕረጉና በማንነቱ ማመንና ያንን እንደራሳችን አድርገን መቀበል ነው። እግዚአብሔር ልጁን ሲሰጥ የምንኖርበትን ስም፣ የምንቆምበትን ማዕረግና የምንመላለስበትን ሕይወት ሰጠን። ዮሐንስ 3:16-18 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንድያ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። የተፈረደባቸው ኃጢአት ስለሰሩ ነው አይልም። የተፈረደባቸው በስሙ ስላላመኑ ነው ይላል እንጂ። ስሙ ሁሉ ነገር ነው። እርሱ ወደ ሕይወት መግቢያ በር ነው። ከሞት ወደ ልጅነት የሚያወጣ ማንነት ነው። ኢየሱስ በስመ ሲል የእግዚአብሔር ልጅ በሆነው ማዕረጌ፣ ሕጋዊ ወራሽ በሆኑበት ሥልጣኔ፣ ከአባቴ በተቀበልኩት ማንነቴ ማለቱ ነበር። አሁን ደግሞ ለእኛ ስሜን ውሰዱ፣ በእርሱ እመኑ፣ በእርሱም ኑሩ ይለናል። በእግዚአብሔር መንግሥት ማመን ማለት መያዝ፣ መውረስ ነው። ማመን መቀበል ነው። ኢየሱስ የእግዚአብሔር ልጅ መሆኑን በእውነት የሚያምን ሁሉ የልጅነትን ሕይወት፣ ማዕረግና ማንነት ይቀበላል። ስለዚህ በስሙ ካመነ ስሙ ስምህ ነው። በወልድ ካመነ አንተ ልጅ ነህ። በሥልጣኑ ካመነ በዚያ ትመላለሳለህ። በሕይወቱ ካመነ ያ ሕይወት በአንተ ውስጥ ይኖራል። የእምነታችን ምስጢርና ታላቅነት ይህ ነው። በኢየሱስ ስናምን ከእግዚአብሔር ልጅ ጋር አንድ እንሆናለን። ከእንግዲህ የውጭ ሰዎች አይደለም። ስም የተሰጠን ልጆችና ወራሾች ነን። ስለዚህ በልበ ሙሉነት እንዲህ ብለህ አውጅ፣ በእግዚአብሔር ልጅ ስም አምናለሁ። ከእንግዲህ በዓለም ስም አልጠራም። የኢየሱስን ስም ተሸክማለሁ። ስሙ ስሜ ነው። በእርሱም በኩል እንደ እግዚአብሔር ልጅ ይኖራሉ። በኢየሱስ ታምን ኢየሱስንና ሕይወቱን ትቀበላለህ። ኢየሱስ የእግዚአብሔር ልጅ መሆኑን ስታምን የእግዚአብሔር ልጅ ሕይወትን ትቀበላለህ። በእግዚአብሔር መንግሥት ማንኛውንም ነገር የሚያዣው መንገድ በማመን ነው። በእግዚአብሔር ልጅ ስም ስታምን ያ ስም ያንተ ይሆናል። ኢየሱስ የእግዚአብሔር ልጅ መሆኑን ስታምን አንተ የእግዚአብሔር ልጅ ትሆናለህ። የምታምነው ነገር ወደ አንተ ይገባል፣ ማንነትህንም ይቀርጸዋል። ማመን መያዝ ነው። ኢየሱስ በእርሱ የሚያምን እርሱ ያደረገውን ሥራ እንደሚያደርግ ከእርሱም የሚበልጥ እንደሚያደርግ ተናግሯል። ለምን? ምክንያቱም በእርሱ ማመን የእርሱን ሕይወትና ኃይል ስለሚሰጥህ ነው። በኢየሱስ ስም ስናምንና በስሙ ስንጠይቅ እንቀበላለን፣ ምክንያቱም የኢየሱስ ስም ሥልጣንን ሁሉ የተሸከመ ነውና። ዮሐንስ 14:12-14 እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። አብም በወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። የእግዚአብሔር ልጆች የሚኖሩት በእርሱ በማመን በወልድ በኢየሱስ ሕይወት ነው። በወልድ ስም የሚያምን ሁሉ ስሙ እንደ ራሱ ስም አለው። ከእንግዲህ በራሳችን ስም አንኖርም፣ ይልቁንም ለእኛ በተሰጠን በኢየሱስ ስም እንኖራለን እንጂ። ኢየሱስ በስሜ ሲል በጸሎታችን መጨረሻ ላይ የምንለጥፈውን የቃል ቀመር ብቻ ማለቱ አልነበረም። እርሱ መንፈሳዊ እውነታንና መለኮታዊ ማዕረግን እየገለጠ ነበር። እውነተኛ ትርጉሙም የእግዚአብሔር ልጅ በሆንኩበት ማዕረጌ ወይም የእግዚአብሔር ልጅ በሆንኩበት ሥልጣኔ ማለት ነው። የኢየሱስ ስም ዝም ብሎ ድምፅ አይደለም። እርሱ ማንነት፣ ስፍራና የመለኮታዊ ልጅነት ማዕረግ ነው። የመንግሥቱም ምስጢር ይህ ነው፣ ስሙ ስምህ ይሆን ዘንድ በእርሱ ማመን ብቻ ነው። በእግዚአብሔር መንግሥት ማመን መያዝ ነው። ማመን መቀበል ነው። ማመን መውረስ ነው። ማመን በምታምንበት ነገር መሙላት ነው። ዮሐንስ 6:47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ኢየሱስ ይኖረዋል አላለም። ባመንህበት ቅጽበት አለው ነው የሚለው። የመንግሥቱ መመሪያ ይህ ነው። ለመቀበል አትጠብቅም፣ እምነትህ አሁኑኑ ያንተ ያደርገዋል። በኢየሱስ ስታምን ኢየሱስ አለህ። እርሱ የእግዚአብሔር ልጅ መሆኑን ስታምን የወልድን ሕይወት ትቀበላለህ። በስሙ ስታምን ያ ስም ያንተ ይሆናል። በእግዚአብሔር መንግሥት እምነት ምኞት አይደለም።
እርሱ መያዝ ነው። በእውነት የምታምነው ማንኛውም ነገር ወደ አንተ ይገባል፣ ይሞላሃል፣ በአንተም በኩል ይገለጣል። ማመን ተገብሮ ፓሲቭ መቀመጥ አይደለም፣ እርሱ ለውጥ የሚያመጣ ትራንስፎርሜሽን ነው። ለተቀበሉት ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ዮሐንስ 1:12 በእግዚአብሔር ልጅ ስም ስታምን ልጅ ለመሆን ሥልጣን፣ ኃይል ይሰጥሃል። ስሙ ስምህ ይሆናል። ከእንግዲህ በአሮጌው ማንነትህ አትኖርም። ከእንግዲህ በራስህ ሥልጣን አትናገርም ወይም አታደርግም። አሁን የምትኖረው፣ የምትቀሳቀሰው፣ የምትናገረውና የምትሠራው የእግዚአብሔር ልጅ በሆነው በኢየሱስ ስም ነው። ያመንኸውን ሁሉ አሁን ተሸክመዋል። ስሙ ሥልጣንህ ሆኗል። ኃይሉ ኃይልህ ሆኗል። ማንነቱ ማንነትህ ሆኗል። ዮሐንስ 14:12-14 እኔ የማደርገውን ሥራ እርሱ ደግሞ ያደርጋል። በስሜ የምትለምኑትን ሁሉ አደርገዋለሁ። በኢየሱስ ታምን ለምን የእርሱን ሥራ ትሠራለህ? ምክንያቱም ሕይወቱን ተቀብለሃል። አሁን ኃይሉን ተሸክመሃል። መንፈሱ በአንተ ውስጥ ይኖራል። እርሱን ለመምሰል እየሞከርክ አይደለም፣ አሁን እርሱን እየገለጥክ ነው እንጂ። ጴጥሮስ በመቅደስ ደጃፍ በነበረው አንካሳ ፊት በቆመ ጊዜ ልጸልይና እግዚአብሔር ምን እንደሚያደርግ ላይ አላለም። ይልቁንም በመለኮታዊ ልበ ሙሉነት እንዲህ አለ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። የሐዋርያት ሥራ 3:6 ይህንን ለምን ሊል ቻለ? ምክንያቱም ጴጥሮስ በስሙ አምኖ ነበር። በስሙ ስታምን ደግሞ ስሙ አለ። ስሙ ሲኖር ደግሞ የእግዚአብሔር ልጅ ሥልጣን አለ። እኛ የእግዚአብሔር ልጆች ነን፣ ምክንያቱም የኢየሱስ ክርስቶስን ስም ሕይወትና ማዕረግ ተቀብለናል። ከእንግዲህ በራሳችን ስም አንኖርም። ታሪካችን፣ ውድቀታችን፣ ዝናችንና ድካማችን ሁሉ በኢየሱስ ስም ተውጧል። ልጆች እንዲህ ይኖራሉ፣ በወልድ ስም ይኖራሉ። በወልድ ሥልጣን ይሠራሉ። በወልድ ድምፅ ይናገራሉ። በወልድ ማንነት ይነግሣሉ። ስለዚህ ተነሳና አውጅ፣ በኢየሱስ ስም አምናለሁ። በስሙ እኖራለሁ። በሥልጣኑ እመላለሳለሁ። በስሙ እኔ የእግዚአብሔር ልጅ ነኝ። እርሱ ያደረገውን ሥራ እኔ ደግሞ አደርጋለሁ፣ ምክንያቱም ስሙ አሁን የኔ ነው። የእግዚአብሔር ልጆች የሚኖሩት በአንድ ነገር ብቻ ነው፣ እርሱም የእግዚአብሔር ልጅ የኢየሱስ ክርስቶስ ሕይወት ነው። የምንኖረው በራስ ጥረት፣ በወግ ወይም በሃይማኖታዊ ልፋት አይደለም። የምንኖረው በእርሱ በማመን ነው። እምነት የምናደርገው ነገር ብቻ አይደለም፣ እርሱ የአኗኗራችን ዘይቤ ነው። በእግዚአብሔር ልጅ ስም ስናምን ስሙን እንደ ራሳችን ስም እንቀበላለን። ከእንግዲህ በአሮጌ ስማችን፣ በውድቀታችን፣ በዘራችን ወይም በዝናችን አንታወቅም። አሁን በእምነት ለእኛ በተሰጠን በኢየሱስ ስም እንኖራለን። የኢየሱስ ስም ዝም ብሎ የሚነገር ቃል አይደለም። እርሱ ሰማያዊ ማንነት፣ መለኮታዊ ሥልጣንና መንፈሳዊ ርስት ነው። ኢየሱስ ወደ አብ ከሄደ በኋላ ከጥሮስ የተመላለሰው በዚህ ስም ነበር። ከጥሮስ በቤተ ክርስቲያን ዘመን የመጀመሪያውን ተአምር ያደረገው በራሱ ኃይል ወይም ቅድስና ሳይሆን በእግዚአብሔር ልጅ ስም ስላመነና ያ ስም የራሱ ስም ስለሆነ ነበር። የሐዋርያት ሥራ 3:6 ከጥሮስ ግን ብርና ወርቅ የለኝም፣ ይህ ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። እርሱ ይህ ያለኝን አለ እንጂ የማምንበትን አላለም። የእግዚአብሔር ፈቃድ እንደሆነ ልጠይቅ አላለም። ይልቁንም ያለኝን እሰጥሃለሁ አለ። በስሙ አመነ፣ ስለ አመነም ስሙን ያዘው፣ ወረሰው። ከጥሮስ ምን ተሸክሞ እንደነበረ ያውቅ ነበር። የወልድ ስም ዝም ብሎ የሚደነቅ ብቻ ሳይሆን የሚሰራ የሚነቃቃ መሆኑን ያውቅ ነበር። ስሙን ስለተቀበለ ደግሞ ሕይወቱን ሊለቅ ሊያካፍል ቻለ። የሐዋርያት ሥራ 3:16 በስሙም በማመን ስሙ ይህን የምታዩትንና የምታውቁትን አጸናው። በእርሱም በኩል የሆነው እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። የልጅነት መለኮታዊ ቀመር ይህ ነው። በስሙ ማመን በስሙ ካለው ኃይል ጋር እኩል ነው። በወልድ ማመን ከወልድ ሕይወት ጋር እኩል ነው። 1 ዮሐንስ 5:11-13 እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ ስም በምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፌላችኋለሁ። የዘላለም ሕይወት የወደፊት መድረሻ ብቻ አይደለም። እርሱ የእግዚአብሔር ልጅ ሕይወት የማግኘት የአሁኑ እውነታ ነው። በዘመን አይለካም፣ ከኢየሱስ ጋር ባለ አንድነት ይለካል እንጂ። ወልድ ያለው አሁኑኑ በዚህ ዓለም ሕይወት አለው። ወልድ የሌለው ግን ምንም ያህል ሃይማኖተኛ ወይም ጨዋ ቢሆን ሕይወት የለውም። የዘላለም ሕይወት ስጦታ ረቂቅ ሐሳብ አይደለም፣ እርሱ አካል ፐርሰን ነው። ያ ሕይወት ያለው በወልድ ውስጥ ብቻ ነው። እርሱን ለመቀበል ደግሞ እንደ ጌታ፣ እንደ ሕይወትና እንደ እግዚአብሔር ልጅ አድርጎ መቀበል ብቻ ነው። ወልድን ስትቀበል የእግዚአብሔር ልጅ ለመሆን ሥልጣንን ትቀበላለህ። በስሙ ውስጥ አምን ስሙን ትሸከማለህ። በስሙ ውስጥ መላለስ ሥራዎቹ በአንተ በኩል ይፈሳሉ። ያ አንካሳ የሄደው ለዚህ ነው። አጋንንት የሚሸሹት ለዚህ ነው። የእግዚአብሔር ልጆች የሚገዙት ለዚህ ነው። ምክንያቱም የሚኖሩት በራሳቸው ሕይወት ሳይሆን በወልድ የዘላለም ሕይወት ነው። ስለዚህ ዛሬ በኢየሱስ ከሩቅ ብቻ አታምን፣ በውስጥ ተቀበለው። ስሙን ዝም ብለህ አትጥቀስ፣ በእምነት ያንተ አድርገው። ሥራዎቹን ዝም ብለህ አታድንቅ፣ ግለጣቸው እንጂ ሕይወቱ አሁን ያንተ ነው። በል በሙሉነት እንዲህ ብለህ አውጅ፣ በእግዚአብሔር ልጅ ስም አምናለሁ። ወልድን ተቀብያለሁ። ሕይወቱ አለኝ። ስሙን ተሸክማለሁ። በሕይወቱ እኖራለሁ። በኃይሉ እመላለሳለሁ። ሥራውን እሠራለሁ። እኔ የእግዚአብሔር ልጅ ነኝ፣ የዘላለም ሕይወትም በውስጤ ይፈሳል። የኢየሱስ ስም ከቃል በላይ ነው። እርሱ መለኮታዊ ማንነት ነው። በስሙ ማመን በልጅነትህ ማመን ነው። ስሙ የሚነገር ብቻ ሳይሆን የሚለበስ ነው። በስሙ ስታምን ሕይወቱን፣ ሥልጣኑንና ክብሩን ትቀበላለህ። በኢየሱስ ስም ማመን ታምራትን ያመጣል፣ ከዚያ በላይ ግን ለውጥን ያመጣል። ከእንግዲህ ያ የድሮ ሰው አይደለም። ከወልድ ጋር አንድ ነህ። በስሙ መመላለስ ማለት እርሱ እንደኖረ መኖር፣ እርሱ እንደተናገረ መናገርና እርሱ እንደወደደ መውደድ ነው። ስሙ አሁን ስምህ ነው። ያም ስም የእግዚአብሔር ልጅ ይባላል።